ምድርን ባካልላት የት በደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስታ ለእኔ ግን የዚህ ዓለም ነገር አይጠቅም። ሀሴት ይህንልች የእውነት አንቺ ነሽ? አዎ መጥቻለሁ። ማየ መጣሽ? ሀሴት ይህንልች አደግሽልኛል። ሰላም ሀሴት ወንድም እናቶችሽን ታወቂያቸው? እሺ አንቺ አይደል ታላቅ እህቴ? በጣም የምታምር እህት ነው ያለችኝ። አይ እኔ አይደለሁም እህትሽ ሰላም ማለት እሷ ነች። ይቅርታ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አዲስ ቪዲዮ እየመጥቼላችኋለሁ። ዛሬ እንግዲህ ኖላዊ ድራማ ክፍል 36 ባዩሽና የባዩሽ ጓደኛ ጋዜጠኛው ልጅቷን እስከ ቤት 16 ዓመት የጠፋችውን ልጅ እስከ ቤት ድረስ አምጥቶ ብቅ ብሏል። እንግዲህ እስከ ቤት ድረስ አመቷታል። እና እንግዲህ ልጆቹ ደስሃናና ሰላምዬ ደስተኛ ናቸው። እንግዲህ ውድ ተመልካች ልጅቷ አዲሷ ልጅ እንግዲህ የመጣችው ምላሷ በጣም ረጅም ነው። በጣም ጋዜጠኛው አምጥተው ተነጋግረው ከሄዱ በኋላ መስቀሉንም እናትየዋን መስቀልን አሳየቻት። ከዛ በቃ እናትየውም አመነች፣ ተንሰፈሰፈች፣ እንደ እናት ተቀበለቻት። ጋዜጠኛው ደግሞ አቤት አቤት አቤት፣ እዚህ ጋር ጋዜጠኛውን እኮ ደረደርኩት ፈልጎ ያገኘውን ሰውዬ። እንግዲህ አሁን ወደ ቤት እየመጡ ነው። ባዩሽ እንግዲህ ተዘጋጅታ ቋ ብላ በቃ ለባብሳ የከበቱ ልብስ አልቀረም፣ የኮሞዲኖ ልብስ ማለት ነው። ተዘጋጅታ ልጇን እየጠበቀቻት ነው። እዚህ ውድ ተመልካች ያሳቀኝ ጋሼ ምንድነው እንደዚህ አፍህን ወደ ጎን እያረክ የምታወራው ስለው እኔ እንደዚሁ ነው የተወለድኩና እንዴት እንደተወለድኩ ራሱ መቼ እንደተወለድኩ ራሱ አፌን ነው እንጂ አላውቀውም ብሏል። እንግዲህ ጋሽዬን ሁለት ልጆች ዱርዬ ናቸው ያጋጠሙት። እንግዲህ በጣም በትምህርትም በሌብነትም ሰርተን አምጥተን ጋሽን እንረዳዋለን ለሕክምናው ለጤናውም እያሉ ነው። በጣም ሁለት ዱርዬ ወንዶች ጋሽን ያጋጥማቸዋል። እሱ ደግሞ እንግዲህ በትዕግስት እየጠበቋቸው ነው። እስቲ መጨረሻ ላይ እናያለን። እሱ አሴር ነው የሚለው፣ እኔ ደግሞ ጆሮ ነው የምለው። ጆሮ ደግሞ ሀናን አፍቅሯት ከጓደኛው ጋራ እንደተጣላና ቅሬታ በመካከላቸው እንደመጣ ምንም ለጋሽዬ ሊነግረው አልቻለም። ይሄ እንግዲህ ለብቻው ሲያገኘው ስሙ ትልቅ አንቺ ንገረኝ አንተ ንገረኝ እየተባባሉ ነበረና ሀናን በድብቅ ሲያዋራት አየና በድብቅ ሳይሆን እሱ ነው ተደብቆ እያዋራት እያየው ጓደኛውን። በዛ ሰበብ ነው ያኮረፈው ለጋሽዬ። ግን እሱ ሲመጣ ነጋሽዬ ቤት ወለቅ ብሎ ጆሮ ሲወጣ አሴር ማለት ነው ሲወጣ እንግዲህ ምንድነው ችግርህ ሀና ስትመጣ አንተ እየወጣከው ብሎ ሲጠይቀው ምንም ለጋሽ መልስ ሊሰጥ አልቻለም ማለት ነው ጆሮ። እንግዲህ እዚህ ጋር ደግሞ እቺ አዲሷ የመጣችው ልጅ እንግዲህ ሀናን እናት የተጣራሻለች ማን እኔ ነው እንዴ ሀና ስትል ያለንቺ ታዲያ ቤት ውስጥ ሰራተኛ ማን አለ እያለቻት ነው። እንግዲህ በመጀመሪያ ደረጃ እህቴ ቆንጆ የምታምሪ ብላ በጣም ስማት ነበረ። አሁን እንግዲህ ገረድ ነች ምናምን ነች ብላ እያወራች ነው። እቺ እንግዲህ የእንትና የሀና አለቃም እንግዲህ በጣም እየተንበራጠቀች ነው። በርጣቃ እየሆነች ነው። ለዛሬ ሂጂና እኔና ልጅ አብረን እናድራለን ስትል እቺ ማነች ብላ ስትጠይቃት ጓደኛዬ ነች፣ አክስትሽ አይደለችም፣ ግን እንደ አክስትሽ ነው፣ በጣም ጥሩ ሰው ነች፣ በአፏ ነው የምትናገረው ብላለች።
እንግዲህ እዚህ ጋር ልጆቹ ከጋሽ ጎን ጎን ተቀምጠው ጸጉራቸውን እያከኩ ነው። አንተ ደግሞ ጸጉርህ ለምንድን ነው እንደዚህ በጎኑ ነጭ ያረከው ብሎ ጋሽ እየጠየቀው ነው። ውድ ተመልካች እንግዲህ ውድ ተመልካች ይህንን ቪዲዮ ከመጀመሪያ እስከ መጨረሻ ሳታዩ ወደ ቻናሌ እንዳትመጡ ብዬ ነው የምናገረው ዛሬ። ምክንያቱም ምንም ፋይዳ የለውም። 1 ደቂቃ እና 2 ደቂቃ ማስታወቂያ ስቴፕ ብላችሁ አልፋችሁ ወደ እኔ ስትመጡ ሼም ነው፣ ይታወቃል። ዩቱብ ስቱዲዮም ላይ ማለት ነውና እንግዲህ እዚህ ጋር ጆሮ ሰርተን ጋሼን እንርዳ ስለው ምን ካሁን በፊት ስራ የማናቀው እንዴት አርግተን ነው አሁን ጋሼን የምንረዳው ሲል በጉልበታችን ነው ሲል ጉልበትማ ከሆነ ይቅርታ፣ ጉልበትማ ከሆነ ጉልበታችን አንስተን ነው የምንሰጠው ለጋሽዬ እርዳታ ሲባል እንደዛ ሳይሆን ሰርተን መጣለን በሩ ስል እንግዲህ ጆሮ እንግዲህ ጥሩ አስተሳሰብ ከእንግዲህ በኋላ ወደ ሌብነት አንሄድም እያሉ ነው። እንግዲህ ጋሼ ጥሩ ስለ ምግባር እያሳያቸው ነው። እርሶም እግዚአብሔር እንግዲህ ይማራቸው። በዚህም ጎራ ብዬ እላለሁ። ልጆቹ 2 ልጆች ጎን ለጎን ሲቀመጡ ጋሽዬ በመካከል ሲቀመጡ በጣም ደስ ይላል። እዚህ ጋር ደግሞ ተነሰና ወይ ወክ ወይ መርፌ ተወጋ ነው እንግዲህ ቀጠሮ አለኝ እያለ ነው። ጋሽዬ ደግሞ አናቅምና እናትና ልጆቹ በ16 ዓመት ተገናኝተው እዚህ ጋር ደግሞ እንግዲህ የልብ ልባቸውን እያወሩ ነው ይመስለኛል። እንግዲህ ሰላሚና አልጋዋ ላይ ዛሬ ስለተኘች በጣም የቀናት መንፈስ እየተሰማት ነው ማለት ነው ሰላም። ስለዚህ እንግዲህ 4 ሆኑ፣ በፊት 3 ነበረ። ግን ሴትይቷ ልጇ በጣም ለልጇ በጣም እየተንሰፈሰፈች ነው። ሰላሚና አንዳንድ ጊዜ የተነሳባት እያሏት ነው እንግዲህ ይህን ያክል ሰላም ክፉ ሆና እንደታየች እናንተም እያያችሁ ነው ውድ ተመልካች። ያው እንግዲህ እስከ ቤት ያመጣውም ሰውዬ እንግዲህ ዞሮ ዞሮ ከነሱ ጋር ድራማ የሚሰራ ሰውዬ ሆኖ ቁጭ እንዳይል መጨረሻው እንግዲህ ያው እሳተ ነበልባል ቤት ውስጥ አምጥተዋል። እንግዲህ ይሄ ድራማ በመነኛው እንደሚካሄድ አብረን እናያለን። ውድ ተመልካች ላይክ እያረጋችሁ ብታበረታቱኝ እኔም ሁሉንም ነገር እስቲ አነጋገርም በቃ ምንም ቤት ወጣ ቤት ገባም የራሴም በግሌም እንግዲህ ልበጣ እችላለሁ። እና ውድ ተመልካች እንግዲህ የተማመውንም እግዚአብሔር ይማረው፣ ሌባውንም እግዚአብሔር እንግዲህ በራሱ ጉልበት እንዲሰጠው ሁላችንም ምኞታችን ነው። ያው እንግዲህ ቄቅ ብለው ቋ ብለው እንግዲህ እህታቸውን ተቀብሏል። እና እህታቸውን ከተቀበሉ በኋላ እንግዲህ ከእንግዲህ በኋላ ሰራተኛ ነሽ ገደር እንትንሽ ማነሽ ሰራተኛ ነሽ እያለች ሀናንም እንግዲህ እዛ ቤት የምታስቀምጣት አይመስለኝም አዲሷ ልጅ የመጣችው። ሲቀጥል ደግሞ እንትናን ሀናን ባዩሼ በጣም ተወዳታለች። አሁንም ለአባቷ እርዳታ እያደረገች ነው። እንግዲህ ጆሮ እዚህ ጋር ብር እየቆጠረ ነው። ያው ሰርቶ ነው የመጣ ማለት ነው። እዚህ ጋር ሀናን እያነጋገረቻት ነው። አባትሽ በጠና ስለታመመ እኔም በቃ በጣም ደስ ስላለኝ ለልጄ ደስታ በአካውንትሽ ብር ትንሽ ለአባትሽ እልካለሁ፣ አባትሽን አሳክሚ ስትላት ሀና ከእንግዲህ በኋላ በአባቴ ጣልቃ ሰው እንዲገባልኝ አልፈልግም፣ እኔው ነኝ ደክሜ የማሳክመው ብላ መልስ ሰጥታለች። እባክሽ እንደዚህ አትበይ እባክሽ ምንም ችግር የለውም ብላ ባዩሽ እንግዲህ አለቃዋ እየለመነቻት ነው። መጨረሻው እንግዲህ ቀጣይ ቪዲዮ አብረን እንከታተላለን። ውድ ተመልካች አብረን እንከታተላለን። ላይክ እና ሰብስክራይብ እያደረጋችሁ ይህንን ቻናል የእናንተው ነው ብታሳድጉ በጣም ደስ ይለኛል። ውድ ተመልካች እዚህ ጋር ጋዜጠኛውና ባዩሽ እየተሰነባበቱ ነው። ልጅቷ ግን አይመስለኝም። ለማንኛውም እንግዲህ ውድ ተመልካች ቤት የመጣችሁ ላይክ ስለምታረጉኝም ሰብስክራይብ ስለምታረጉኝም ዲስላይክ ስለምታረጉኝም ሁላችሁንም የቀኛውንም ሸረኛውንም ደጉንም ደግ ያልሆነውም እወዳችኋለሁ። ክበሩልኝ፣ ከበረ በሉልኝ ማለት ነው።
ሰው እንደሆንኩኝ እንኳን ላሳዩት። የራሳችንን ታሪክ ቲቪ ላይ ያላየን መሰለሽ? ሰላም እንዴት አስችለኝ ነው ልጄን ሳላያት ማደር ነው እንደምን ልመን አሁን በኋላ ብቻ አንድ ጊዜ ብቻ አስታርቁኝ እንጂ ሁለተኛ ስልኮ የሚባል ነገር የዛሬን